ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ጽምዶ ተሰባስቦ በሰሜን ተራራ ሲያሰማ ፉከራ እኛ ሳንጠበቅ ከች ነው በርበራ ይላል የዛሬው ወደ አብሪ ሚዲያ መንደርደሪያ የቋጠርነው ስንኝ። እውነት ቢሆን እጅግ የተሻለ አይደለም? የተሻለ ነው፣ እንመለከተዋለን። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን፣ ሰላማችሁ በያላችሁበት ይብዛ። ለዛሬ የማቀርብላችሁ በተደጋጋሚ የኢትዮጵያ የባህር በር ጉዳይ ሲነሳና ከባህር በር ጋር የተለያዩ የዓለም ሀገራት በተለይም ታላላቆቹ ኢትዮጵያ የባህር በር ያስፈልጋታል ሲሉ፣ የተለያዩ ወገኖች ደግሞ የባህር በር በእጃችን ለመጨበጥ ተቃርበናል በሚሉበት ሰዓት ሰሜነኞቹ በሙሉ ይሄን ነገር እንደሚከሽፍ እንደማይሳካ እነሱ እንደሚያከሽፉት ጭምር ይፎክራሉ፣ ያቅራራሉ። ኢትዮጵያዊ የተባሉት ጭምር ኤርትራውያኖቹ ወይም ሻዕቢያዎቹ እጅግ በጣም ይመሳደቃሉ። ኢትዮጵያ ሌላ የባህር በር አማራጭ እንደሌላት ሁሉ ማለት ነው። ነገር ግን አሁን ሰሜን ላይ በዚህ ደረጃ አንድ ላይ ሆነን ወደዚህ የሚመጣውን በዚህ እንዳያልፍ እንይዘዋለን፣ እንመክተዋለን፣ እንደመስሰዋለን፣ እዚች አይደርሳትም እያሉ ሲፎክሩ፣ ግብጾች ወደ ኤርትራ ሄደው ቀይ ባህርን በጋራ የመጠበቅ ስምምነት ተፈራርመው እዚች ጋር ማን ይደርሳል በሚሉበት ወቅት የምስራቁ የባህር በር አማራጫችን የሶማሌላንድ የበርበራ ወደብ ከዚህ የተሻለ አማራጭ ነው። ስለዚህ ኢትዮጵያ ሰሜን አሳይታ ምስራቅ እጥፍ ብላ የባህር በር አማራጯን ማለትም የተሻለ በሰላም በበሰለ ዲፕሎማሲ እንደገና ደግሞ በርካታ መሰረተ ልማቶችን ኢትዮጵያ የዘረጋችና ሁለቱን ሀገር ለማስተሳሰር በጣም ብዙ ርቀት የሄደችበት የበርበራ ወደብ በእጃችን ቢገባ እላለሁ። እኔ ግን ደግሞ ከምኞትም ያለፈ አድርገው ብዙዎች ይሄ አይቀሬ ነው፣ አሁን ትኩረት ሁሉ ወደዛ ነው፣ አሁን የጠላት ፉከራው ምኑ ዛቻው ያለው እዛ ነው እያሉን ነው። ነገር ግን በርበራ ለመሆኑ ምንድን ነው? በርበራ ከአሰብ ያነሰ አገልግሎት የሚሰጥ ነው ወይ ብለን የተመለከትን እንደሆነ የበርበራ ወደብ ስትራቴጂካዊነቱ በጣም ከፍ ያለ ነው። በርበራ ወደብ በኤደን ባህረ ሰላጤ ደቡባዊ የባህር ዳርቻ የምትገኝ ስትራቴጂካዊ የሶማሌ ላንድ ወደብ ከተማ ነች በርበራ። የኤደን ባህረ ሰላጤ ደግሞ እስያና አውሮፓን የሚያገናኝ የዓለማችን ትልቅ የንግድ መስመር፣ ቀይ ባህርንና የህንድ ውቅያኖስን የሚያስተሳስር እጅግ ወሳኝ የውሃ አካል ነው። ስለ በርበራ ወደብና የኤደን ባህረ ሰላጤ ብዙ ማለት ይቻላል፣ ግን ወደ ዓለም አቀፍ ሰፋ ወዳለ የዓለም ክፍል የሚያሸጋግር ነው። ከኤደን ባህረ ሰላጤ ተፈጥሯዊ ጥልቅ የባህር ወደብ በመሆን በቀላሉ ለዓለም አቀፍ መርከቦች ምቹ ነች። በርበራ የቀጠናው ንግድ ማዕከል። በርበራ ለአፍሪካ ቀንድ ሀገራት በተለይ ለኢትዮጵያ፣ ለሶማሌላንድ እጅግ አስፈላጊ የሆነ የንግድና የሎጂስቲክ መስመር ነው። ስለዚህ ከዛ በላይ እንግዲህ የኢኮኖሚና የደህንነት አቅሙ ደግሞ በዱባይ ላይ የተመሰረተው ዲፒ ወርልድ ግዙፍ የመልሶ ማልማት ስራዎችን በማከናወን ወደቡን ቀጠናዊ የንግድ ማዕከልና የኢኮኖሚ ቀጠና ፍሪዞን አድርጎታል። የመርከብ ጉዞ መስመሩ የኤደን ባህረ ሰላጤ በቀይ ባህር በኩል ወደ ስዊዝ ቦይ የሚያመራው ዋና መተላለፊያ በመሆኑ ለዓለም አቀፍ መርከብ እንቅስቃሴ ትልቅ ቦታ አለው። ኢትዮጵያ ከቶጎ ጫሌ ሶማሌላንድ እና ወደ ሶማሌ ክልል በጣም ምቹ የሆኑ
የመኪና መንገዶችን ሰርታለች። እንደገና የባቡር ሀዲድ ዝርጋታም በዚህ አካባቢ ተጀምሯል። እና ወንድሜ የትኛው ጋ ነው ኢሳያስ ወደ አዲስ አበባ፣ አብይ ወደ አስመራ ነው የሚሆነው ወይስ አብይ ወደ በርበራ፣ የሶማሌላንዱ ፕሬዝዳንትና ሌሎች አመራሮች ደግሞ ወደ አዲስ አበባ ነው የምትለው? አሁን ሜሞራንደም ኦፍ አንደርስታንዲንግ የተፈራረምንበት ወረቀት ይወጣል። 35ኛውን ዓመት የነፃነት በዓሏን ያከበረችው ሶማሌላንድ ይህንን ኢትዮጵያ እውቅና ሰጣት ወደዚህ ስምምነት ትመጣለች ብላ በናፍቆት እየጠበቀች ነበረ፣ በተለያዩ ሚዲያዎች እንደተዘገቡት። ነገር ግን የኢትዮጵያ መንግስት ይህንን አላደረገም። ከፊታችን ምርጫ አለ፣ ግንቦት 24 ቀጣይ ሜሞራንደም ኦፍ አንደርስታንዲንጋችንን አቧራውን አራግፈን አንስተን የሶማሌላንድ ህዝቦች በናፍቆት ይጠብቁናል። ለሰጥቶ መቀበል የሰጥቶ መቀበል አቅሟ ደግሞ የኢትዮጵያ ከፍ ያለ ነው። ሶማሌላንድ እንደ ሀገር ለመቆም ኢትዮጵያ ታስፈልጋታለች። እዛ ኤርትራ ቁጭ ብለህ ይሄንን ከኢትዮጵያ ይልቅ አንተ ትጠቀምበት የነበረውን ግንኙነት ያበላሸው ኢሳያስ አፈወርቂ ሻዕቢያ እያለቃቀሳችሁ ትቀመጣላችሁ። ኢትዮጵያ እጅግ የተሻለ አስተማማኝ የሆነ ሰላማዊ የሆነ ውጊያ ሊከፈትበት ሌላ ነገር ሊመጣበት የማይችል እስራኤል ለሶማሌላንድ እውቅና ሰጥታ ኤምባሲ ስትከፍት ያልተንጫጫ ወይም ጦርነት አነሳለሁ ያላለ ኃይል ኢትዮጵያ ላይ ምንም ሊያደርግ አይችልም። ባይዘዌ አሜሪካኖችም እየመጡ ነው፣ ኢትዮጵያኖችም እየሄድን ነው፣ እየጠበቁን ነው። እንደምታውቁት የሶማሌላንድ 35ኛ ዓመት የነፃነት ቀን በዓል በዋና ከተማዋ ሃርጌሳ እና በሌሎች የክልሉ ከተሞች በድምቀት ተከብሯል። በዓሉ ሶማሌላንድ ከሶማሌ ራሷን ነጥላ ሪፐብሊክ መስርቻለሁ በማለት ሉዓላዊነቷን ያወጀችበትን ግንቦት 18 ቀን 1991 እንደ አውሮፓ አቆጣጠር ማለት ነው፣ ያንን የሚያስታውስ ነው። ይህ ዓመት ኤርትራ ከኢትዮጵያ የተገነጠለችበት ነው። ይሁንና ያው ሁላችንም እንደምናውቀው ኤርትራ የኢትዮጵያ መንግስት ቀድሞ እውቅና ሰጣት። ከኔ ላይ ተገንጠይ እኔ ደህያለሁ ወደቡንም ወስደሽ ሂጂ ያላት በውክልና ኤርትራን ለማስገንጠል የመጣ መንግስት ስለሆነ ሌሎችም እነ ሱዳንም እነ ግብፅም ወዲያውኑ እውቅና ሰጡ። ያው አገር ሆነች። ሶማሌላንድ ግን ለ35 ዓመታት እስካሁን የሀገርነት እውቅና አንድ ሀገር ብቻ ነው የሰጣት እና የዘንድሮውን በዓል አስመልክተው ይጠብቁ ነበረ ሶማሌላንዶች የተለያዩ ሀገሮችን እውቅና ይሰጣሉ ብለው ኢትዮጵያንም በከፍተኛ ደረጃ ይጠብቋት ነበረ። ምክንያቱም ሶማሌላንድ ከኢትዮጵያ ጋር ተሳስራ ተባብራ ማደግ እንደምትችል፣ ከዚህ ውጭ ያለው ለማደግ ረጅም ጊዜ እንደሚፈጅባት በርካታ ታላላቅ ተንታኞች ተንትነዋል። ሶማሌላንዶችም ይሄንን ተረድተዋል እና ይሄንን ከእስራኤል ሌላ እውቅና እናገኛለን ብለው ጠብቀው ነበር። እንግዲህ ሀገራት ይሄንን ሳያደርጉ ቀርተዋል። ኢትዮጵያን በራሷ ምክንያት ይሄንን አላደረገችም። ግን የምታደርግበት ጊዜ ሩቅ አይሆንም። የምታደርግበት ጊዜ ብቻ ሳይሆን የሜሞራንደም ኦፍ አንደርስታንዲንጉን ወደ ተግባር እንደምታመጣው ሁለቱም መንግስታት፣ ሁለቱም ህዝቦች በናፍቆት የሚጠብቁት ጉዳይ ነው። ስለዚህ ይሄ ከበዓሉ ጋር የተያያዘ ነው። አሜሪካኖችም በአምባሳደር ደረጃ በሶማሌላንድ ግንኙነታቸውን ጠንከር እንደሚያደርጉና በዚሁ በበርበራ ወደብ አካባቢ የጦር ካምፕ እንደሚመሰርቱ ጦር ሰፈር ገልጸዋል። ስለዚህ አሜሪካና ኢትዮጵያ፣ እስራኤል ደግሞ በትብብር የቀጠናውን መረጋጋት እንደሚያስከብሩ፣ ኢኮኖሚያቸውን አብረው እንደሚገነቡ ቀደም ሲል ገልጸዋል። አሁን እነዚህ ትልልቅ ሀገራት ላይ የማትንጫጫ ኢትዮጵያ ብሔራዊ ጥቅሟን ለማስከበር እርምጃ ስትወስድ ወደ ሰጥቶ መቀበል ስትገባ ግን ስለዚህ ከፍታ ለኢትዮጵያ፣ ሰላም፣ እድገት፣ ብልጽግና ለሀገራችን። እዛ የሚያለቃቅሰው እንደዚህ ብትመጣ
እዚህ ተሰብስቤ ከእንትና ጋር ተጣምጄ እደመስሳለሁ ያለው እዛው እከኩን